ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን ፍኖተ.ኦርግ FINOTE.ORG በቀጥታ መከታተል ይቻላል። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ መስከረም 4 ቀን 2012 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ዝግጅታችንን የምንጀምረው በየሳምንቱ እሁድ በሚቀርበው የፍካሬ ዜና ፕሮግራም ይሆናል። በማስከተል የዘረኛውን አገዛዝ ጸረ ኦርቶዶክስ ሃይማኖት ዘመቻ በማውገዝ ከኢህአፓ የተሰጠውን መግለጫ እናሰማለን። በማስከተልም አዲስ ዓመትን አስመልክቶ ከፍኖተ ዲሞክራሲ ሬዲዮ የተላለፈውን መልእክት፣ በመጨረሻም ሌሎች ከዝግጅት ክፍል የቀረቡ ጽሑፎችን አቅርበን ክፍል 1 ፕሮግራማችን ይጠናቀቃል። ፍካሬ ዜና። በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነትናለን፣ እንተቻለን። በተጨማሪም የአካባቢ አገሮችን ሁኔታ እንቃኛለን። 29 ዓመታት ኢትዮጵያን ለመገነጣጠል የተቦካው ዘረኝነት በአሁኑ ወቅት አደገኛ ሁኔታ ላይ መድረሱን በርካቶች ሲያስረዱ ይሰማል። በምዕራብና በደቡብ የአገሪቱ ክፍል ሸነን በሚባል የሚታወቅ የኦነግ ወታደራዊ እንቅስቃሴ በገሃድ በሚባል ሁኔታ እየተነገረ መሆኑን ያገዛዙ ቁንጮዎችም እንደ ዘበት እየተናገሩት መሆኑን በመጥቀስ የከፋ ደም መፋሰስ ሊያስከትል እንደሚችል ስጋታቸውን የሚገልጹ ሰዎች ቁጥር ቀላል አለመሆኑን መታዘብ ተችሏል። ዘረኛውና የግንጠላ አቀንቃኙ ኦነግ ከዚህ ቀደም በኦዴድ አሁን ኦዴፓ በተባለው ውስጥ በስፋት መዋቅሩን ዘርግቶ ይሰራ እንደነበር የአደባባይ ሚስጥር መሆኑን ማስታወስ ተገቢ ነው ተብሏል። የዚህ የጨረባ ዘረኛና ህዝበኛ ስርዓት ዋናው አድራጊና ፈጣሪ ኦነግ ለመሆኑ ጥርጥር እንደሌለም ብዙዎች ያስረዳሉ። የሀገራችን የፖለቲካ ሁኔታ በስፋትና በጥልቀት የሚመረምሩ የፖለቲካ አዋቂዎች የኦነግ መሪዎች ነን የሚሉ፣ የኦሮሞ ሊቅ ነን የሚሉ፣ አማራና ክርስቲያንን በሜንጫ በሚል ጸያፍ ቅርሻታቸውን እየተፉ በዝምታ መታለፋቸው፣ ባንክ እየዘረፉና እያዘረፉ በዝምታ መታለፋቸው፣ አብያተ ክርስቲያናትን እያፈረሱና እያቃጠሉ ዝም መባላቸው፣ አዲስ አበባ ኬኛ የሚል የብጥብጥ ዳርዳርታ ጀምረውም ዝም መባላቸው፣ የኢሬቻ በዓል ከሚከበርበት ከታሪካዊ ቦታው ከደብረ ዘይት ተነስቶ አዲስ አበባ እንዲከበር መወሰናቸውና የተቃውሞ ግርግር ቢከፈት ደም ለማፍሰስ መወጠናቸው፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድነትን ለማናጋት ማሴራቸው ወዘተ ሁሉ በዝምታ እየታለፈ መሆኑ አሁን አገሪቱን በእጃዙር እየገዛ የሚገኘው ኦነግ ለመሆኑ አያከራክርም ይላሉ። ይህ በእንዲህ እንዳለ ወያኔ ህወሓትም ከተለያዩ ግጭቶች ጀርባ እጁ እንዳለ የሚታወቅ ቢሆንም እስካሁን በአደባባይ ሲነቀፍና በጸብ አጫሪነት ሲከሰስ አለመሰማቱ መጪው የአገሪቱን አጠቃላይ የፖለቲካ ድባብ ይበልጡኑ ጨፍጋጋ አድርጎታል ተብሏል። በደቡብ በተለይ በሐዋሳ በተደጋጋሚ የተከሰቱ የጎሳ እልቂት በሚገባው ሁኔታና ከገዳያዎቹና ከጨፍጨፋዎቹ ጀርባ ያሉትን የማውገዙና ለፍርድ የማቅረቡ ሁኔታ በተደጋጋሚ እየተሸፋፈነ መታለፉ ለደቡብ ኢትዮጵያ አንጻራዊ ሰላም ይህ በራሱ ችግር እንዳለው ተነግሯል። በርካቶች በቁጭት እንደሚያስረዱት በሐዋሳ በተደጋጋሚ የተከሰቱ ግድያዎች ጀርባ ሽፈራው ሽጉጤ ቡድን እንዳለበት እንደማያጠራጥር ያስረዳሉ። ሰውየው ዛሬም በሹመት ላይ መሆኑ ጉዳዩን ያመሰቃቅለዋል ተብሏል። የፖለቲካ መስቀልቅል ከኢኮኖሚው ጋር ሲጣመር የአገሪቱን ሁኔታ እጅግ አሳሳቢ ያደርገዋል ተብሏል።
የኑሮ ውድነቱና የብር መጋሸብ እየባሰ መሄዱ የማይቀር ለመሆኑ አመላካች ሁኔታዎች ከወዲሁ እየታዩ እንደሆነም ብዙዎች ያስረዳሉ። የዓለም ባንክና የዓለም ገንዘብ ድርጅት በርካታ ሀገራትን ለፖለቲካ ትርምስና ለኢኮኖሚ ቀውስ የዳረገውን የመዋቅር ማስተካከያ በተግባር ለማዋል ከዘረኛው አገዛዝ ጋር ስምምነት ላይ መድረሳቸውም ተሰምቷል። የዚህ የኢኮኖሚ መዋቅር ማስተካከያ ዋነኛ መዘውር ገበያውን ለማስተካከል የሸማቾቹን ቁጥር መቁረጥ ወይም መቀነስ የሚል ሲሆን ይህ ማለት ደግሞ በብዙ 10 ሺዎች የሚቆጠሩ ሰራተኞችን ከስራ ማሰናበት ማለት ነው። እነዚህ ሁለት የዓለም ግዙፍ የገንዘብ ድርጅቶች እየገፉ ያሉት የመንግስት የልማት ድርጅቶች የሚባሉ በአጠቃላይ ወደ ግል እንዲዘዋወሩ የሚል ነው። ይህ ማለት ደግሞ ወደ ድንበር ዘለል ባለሀብቶች እንዲዞሩ ሲሆን እነዚህ ደግሞ የውጭ ኩባንያዎች ኢላማቸው ራሳቸውን በቀላሉ ማክበር፣ በተጻራሪው የገቡበትን ሀገር ማለየት መሆኑን የኢኮኖሚ አዋቂዎች ያስረዳሉ። በተጨማሪም አገሪቱ የዓለም የንግድ ድርጅት አባል እንድትሆን እየተገፋ የሚገኘውም የአገር ኢኮኖሚን ቁልቁል የሚያወርድ መሆኑም ተነግሯል። በቅርቡ የውጭ ምንዛሪ በገበያው መሰረት ሊሆን እንደሚገባው መወሰኑም የራሱ የሆነ ኢኮኖሚውን የሚያናጋ ድርሻ እንዳለው የኢኮኖሚ አዋቂዎች ከወዲሁ ስጋታቸውን አሰምተዋል። መጪው ጊዜ የኢኮኖሚና የፖለቲካ ቀውሱ ሰማይ ጠግ እንደሚረግጥ ብዙዎች ከወዲሁ ስጋታቸውን ይገልጻሉ። ከሌሎች ጋር ሲወዳደር በግብርና የሚተዳደረው አርሶ አደር የኑሮ ደረጃው ከጊዜ ወደ ጊዜ እያሽቆለቆለ ሄደ መሆኑን የዘርፉ ባለሙያዎች ተናገሩ። ከጥቂት ዓመታት በፊት ከሀገሪቱ አጠቃላይ ብሔራዊ ምርት ውስጥ የግብርናው ዘርፍ ከ48 እስከ 50 በመቶ ድርሻ የነበረው ሲሆን በአሁኑ ጊዜ ግን የዘርፉ ድርሻ ከ36 ከመቶ በታች መሆኑ በማዕከላዊ ስታቲስቲክስ የሚወጡ መረጃዎች ይጠቁማሉ። ቀደም ብሎ በዘርፉ ተሰማርቶ የነበረው ሕዝብ ቁጥር 85 ከመቶ እንደነበር የሚጠቀስ ሲሆን በአሁኑ ወቅት ወደ 80 በመቶ አሽቆልቁሏል። ዘርፉ ለሀገራዊ ምርቱ የሚያበረክተው ድርሻ ቀንሶ ሳለ አሁንም ከፍተኛ ቁጥር ያለው ሕዝብ በገጠር መኖሩ የገቢያቸው መጠን እየቀነሰ መምጣቱን ያሳያል ተብሏል። ይህ የሆነበት ምክንያት የወያኔ አገዛዝ ባለፉት 15 ዓመታት ከውጭ ያገኘውን ብድርና እርዳታዎች በአብዛኛው በአገልግሎት ሰጪና በንግዱ ዘርፍ በማፍሰሱ መሆኑን ባለሙያዎች ይናገራሉ። በአገልግሎት ሰጪው ዘርፍ በተለይም በኮንስትራክሽን እና በንግድ ዘርፍ እንዲሁም በተወሰነ ደረጃ በኢንዱስትሪው ዘርፍ የነበረው እድገት እየጨመረ ሲሄድ የግብርናው መስክ እድገት ግን እያሽቆለቆለ ሄዷል። ከ15 ዓመት በፊት ከ48 እስከ 50 ከመቶ የሚሆነው የአገሪቱ ብሔራዊ ሀብት ድርሻ በግብርና መስክ የተሰማራውንና ከአገሪቱ 85 ከመቶ የሚሆነውን ዜጋ ሲያስተዳድር በአሁኑ ወቅት ግን አጠቃላይ 80 በመቶ የሚሆነው አርሶ አደር የሚተዳደረው ከአገሪቱ አጠቃላይ ምርት 36 ከመቶ በሚሆነው ብቻ ነው። በዚህ ምክንያት በአርሶ አደሩና በሌላው ዘርፍ ባሉት ዜጎች መካከል ያለው ገቢ መዛባት እየሰፋ መጥቷል ተብሏል። የተባበሩት መንግስታት ድርጅት ባለስልጣን ኢትዮጵያ ያለባትን ዕዳ እንድትቀንስ አሳሰቡ። በተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን ዋና ጸሐፊ ቬራ ሶንግዌ ይህን መልእክት ያስተላለፉት አዲስ አበባ በሚገኘው የመሰብሰቢያ አዳራሽ ውስጥ ለኢትዮጵያ ኢኮኖሚ ጉዳይ እየተካሄደ በሚገኘው ስብሰባ ላይ ሲሆን የኢትዮጵያ የውጭ ዕዳ ባለው መሰረት የሚቀጥል ከሆነ የማትወጣበት የዕዳ ማጥ ውስጥ ልትገባ ትችላለች በማለት አስጠንቅቀዋል። ባለስልጣኗ ጨምረው እንዳሳሰቡት እንደ ቻይና፣ ቪየትናም እና ላኦስ የመሳሰሉ ሀገሮች ባለፉት 40 ዓመታት ከድህነት ጀምረው እያደጉ የመጡ ሀገሮች መሆናቸውን ጠቅሰው ኢትዮጵያም ይህን ልታደርግ እንደምትችል ተናግረዋል። ዋና ጸሐፊዋ በተጨማሪም ሀገሪቷ በኢኮኖሚ ለማሳደግ ምርታማነት መጨመር፣ የውጭ ባለሀብቶችን በተገቢው መንገድ ማስተናገድና ሁሉም ሕዝብ የኤሌክትሪክ ኃይል ተጠቃሚ እንዲሆን ማድረግ ያስፈልጋል ብለዋል። 100 ከመቶ የሚሆነው የቪየትናምና የቻይና ሕዝብ 94 ከመቶ የሚሆነው የላኦስ ሕዝብ የኤሌክትሪክ አገልግሎት የሚያገኝ ሲሆን በኢትዮጵያ ግን ከ40 ከመቶ ብቻ እንደሆነና አገልግሎቱም ካለመኖር እንደማይሻል ይታወቃል። እስከ ህዳር ወር 2011 ዓ.ም ድረስ ኢትዮጵያ ያለባት ዕዳ 52.5 ቢሊዮን ዶላር ሲሆን ከዚህ ውስጥ 27 ቢሊዮን ዶላር የውጭ ዕዳ መሆኑን ያገዛዙ የገንዘብ ሚኒስቴር ሰሞኑን መግለጹ ይታወሳል። የአገዛዙ የትምህርት ስርዓት በአጠቃላይና ብሔራዊ ፈተናዎች ድርጅት በተለይ የአሰራር ስርዓታቸው የተበላሸና በሙስና የነከተ መሆኑን ራሳቸው ያገዛዙ ቁንጮች በተደጋጋሚ ሲናገሩ ተደምጠዋል።
ከዚህ ቀደም በአገዛዙ ግብዣ የገባው የሜንጫ ጽንፈኛ እንደ በጎ ጉዳይ ፈተና ማሰረቁና ለሰውየው ስርቆቱን ያመቻቹት ማንነት የሚታወቅ ሲሆን እንዲህ መሰል ሌቦች ከገንዘብና ከንብረት ሌቦች የከፉ መሆናቸው እየታወቀ ለፍርድ አለመቅረባቸው ብዙዎቹን ማሳዘኑን ለማወቅ ተችሏል። የ2011 የ12ኛ ክፍል ብሔራዊ ፈተና መሰረቁ እየታወቀ ውጤቱ በመጋሸቡ ምክንያት የተወሰኑ የትምህርት አይነቶች ውጤት መሰረዙን በመግለጽ የወጣው የማምታቻ መግለጫ ወላጆች መምህራንንና ተማሪዎችን በጣም ከማሳዘኑም በላይ በአገዛዙ የትምህርት ተቋማት ላይ ጭራሽ እምነት እንደጠፋ ይነገራል። ብዙዎች የፈተና ድርጅቱ ኃላፊዎች እና የውጤት መጋሸብ የሚል የሐሰት ወሬ የሚያወሩ የዘረኛው አገዛዝ ካድሬዎች ለፍርድ እንዲቀርቡ እንቅስቃሴ መጀመሩን መረዳት ተችሏል። ከፍተኛ ወንጀል ከፈጸሙ የወያኔ ባለስልጣኖች አንዱ የሆነው ወርቅነህ ገበየሁ በቅርቡ በተመደበበት የተባበሩት መንግስታት ስራ እንዳልጀመረ ኒውዮርክ ያሉ የድርጅቱ ኃላፊዎች የገለጹለት መሆኑን ኤልያስ መሰረት በሚያስተላልፈው ፕሮግራም ገልጿል። ግለሰቡ ቀደም ብሎ በሰራው ወንጀል እንዲጠየቅ ግፊቱ ከየአቅጣጫው በመጣበት ወቅት ሹሙና የኦህዴድ ባለስልጣኖች ባላቸው ግንኙነት በተባበሩት መንግስታት ድርጅት ውስጥ ስራ እንዲሰጠው ማድረጋቸው የአደባባይ ሚስጥር ነው። እስካሁን ስራ ያልጀመረበት ምክንያት በትክክል ባይታወቅም የችሎታ ማይነስ ሳይሆን እንዳልቀረ ብዙዎች ይገምታሉ። ወርቅነህ ገበየሁ የፌዴራል ፖሊስ ኮሚሽነር ሆኖ በርካታ ሰዎች ማስገደሉንና በተለይም በግንቦት 97 በተደረገው ምርጫ ወቅት ለበርካታ ዜጎች ሞት ተጠያቂ መሆኑ ግልጽ ነው። ከዚያ በፊትም የአንድ ጋዜጣ አዘጋጅ ሆኖ በሚሰራበት ወቅት በዚያ በከተማ ሲንቀሳቀሱ የነበሩ እንደ ጋይም የመሳሰሉ የኢህአፓ አመራር አባላትንና ሌሎች አባላትን ጠቁሞ ያስገደለና ያስያዘ መሆኑን የሥራ ባልደረባው በተለያዩ የዜና ማሰራጫዎች ማጋለጡ ይታወቃል። የወያኔው ድርጅት ህወሓት ሹምና የትግራይ ክልል ምክትል አስተዳዳሪ ደብረጽዮን ገብረ ሚካኤል አዲስ ዓመትን ምክንያት በማድረግ በመቀሌ በሰጠው መግለጫ ባለፈው ዓመት የፌዴራል መንግስትና የተለያዩ ድርጅቶች በትግራይ ላይ ምጣኔ ሀብታዊ፣ ፖለቲካዊና ማህበራዊ ጫናዎችን ለማሳደር በትግራይ ላይ ያነጣጠረ ዘመቻ ሲያካሂዱ ነበር በማለት ገልጿል። የወያኔ ባለስልጣኖች በተደጋጋሚ በትግራይ ላይ ያነጣጠረ ዘመቻ እየተካሄደ ነው የሚለውን ፕሮፓጋንዳ ለትግራይ ህዝብ የሚገቱት የህዝብ ድጋፍ ለማግኘትና ላለፉት 27 ዓመታት በኢትዮጵያ ህዝብ ላይ ላደረሱት በደልና ግፍ ከተጠያቂነት ለማምለጥ ህዝቡን መደበቂያና መሸሸጊያ ለማድረግ መሆኑን ዘረኛውን ድርጅት ጠንቅቀው የሚያውቁት ያስጠነቅቃሉ። በዓለም ላይ የሚከሰተውን የህዝብ መፈናቀል የሚከታተለው ተቋም ሐሙስ መስከረም 1 ቀን በጄኔቫ ስዊትዘርላንድ ባሰራጨው ዘገባ ከጥር እስከ ሰኔ ወር ባሉት የ6 ወራት ጊዜ በዓለም ላይ ወደ 10 ሚሊዮን የሚጠጉ ዜጎች በተለያዩ ምክንያቶች መፈናቀላቸውንና ከዚህ ውስጥ 6.2 ሚሊዮን በተፈጥሮ አደጋ፣ 3.8 ሚሊዮን የሚሆኑት ደግሞ በእርስ በርስ ግጭት መሆኑን ገልጿል። የእርስ በርስ ግጭት ከተከሰተባቸው አገሮች መካከል አንዷ ኢትዮጵያ ስትሆን ሶሪያ፣ የመን፣ አፍጋኒስታን፣ ሊቢያና የኮንጎ ዲሞክራቲክ ሪፐብሊክ እንዲሁም ናይጄሪያም ይገኙበታል። በተፈጥሮ አደጋ ምክንያት ከፍተኛ የህዝብ መፈናቀል ከደረሰባቸው መካከል ደግሞ ህንድ፣ ባንግላዴሽ፣ ሞዛምቢክ፣ ማላዊ፣ ዚምባብዌና ማዳጋስካር ሲጠቀሱ በኢትዮጵያም ውስጥ የጎርፍ መጥለቅለቅ በርካታ ሰዎችን ማፈናቀሉ ተገልጿል። በአዲስ መልክ በስራ ላይ እንዲውል የተደረገውን የወባ ክትባት ለዜጎቿ ለመስጠት ኬንያ ከአፍሪካ ሶስተኛው ሀገር ሆናለች። በአፍሪካ ከማላዊና ከጋና ቀጥሎ ክትባት መስጠት የጀመረችው ኬንያ ክትባቱ የተጀመረበትን መስከረም 2 ቀን ታሪካዊ ቀን ብለዋለች። በዓለም ጤና ድርጅት ተፈቅዶ በስራ ላይ የዋለው የወባ ክትባት ከፍተኛ ውጤት አስገኝቷል የተባለ ሲሆን በሶስቱ ሀገሮች በአመት 360,000 ህጻናትን ለመክተብ እቅድ ያለ መሆኑም ተገልጿል። የወባ በሽታ በርካታ የአፍሪካ ሀገሮችን የሚያጠቃ ሲሆን በዓለም ላይ በወባ በሽታ ከሚያዙት መካከል 92 ከመቶ እንዲሁም በበሽታው ከሚሞቱት 93 ከመቶ አፍሪካውያን መሆናቸውን የዓለም የጤና ድርጅት ባለስልጣኖች ገልጸዋል።
የወባ በሽታ በቅርቡ እንደ ኡጋንዳ አይነት ቦታ እየተስፋፋ በመጣበት ሁኔታ ክትባቱ ለበሽታው ጉዳት መቀነስ ከፍተኛ አስተዋጽኦ ይኖረዋል ተብሎ ይገመታል። ከሰሞኑ ውስጡን ሲብላላ የነበረው የኦርቶዶክስ ሃይማኖትን የመከፋፈሉ ሴራ የግንጠላ ቅድመ ሁኔታ እንደሆነ የፖለቲካ አዋቂዎች አስተያየታቸውን ሲሰነዝሩ ይሰማል። በቤተ ክርስቲያኗ ላይ የተሰነዘሩት ክሶች መሰረተ ቢስ ናቸውም ተብሏል። ከኦሮምኛ ቋንቋ አለመስፋፋትና ብሔራዊ የሥራ ቋንቋ መሆን አለመቻል እንዲሁም አዲስ አበባ ኬኛ የሚለው የዘረኞች ጩኸት ቤተ ክርስቲያኗን እንደማይመለከቱም የሃይማኖቱ ሊቃውንት ያስረዳሉ። ይህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገንጠል እንቅስቃሴ የጽንፈኛ ፖለቲካ ድርጅቶች ደባ ለመሆኑ መረጃዎች ያመለክታሉ። በዚህ ጉዳይ የወቅቱ ተረኛ ዘረኛ አገዛዝ የድርጊቱ ዋነኛ አቀነባባሪ ለመሆኑም እንደማያጠራጥር በርካቶች ያስረዳሉ። በተለያዩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተቋማት ለመስከረም 4 ቀን ተጠርቶ የነበረው ሰላማዊ ሰልፍ ለጥቅምት 30 ቀን የተላለፈ መሆኑን የሰልፉ አስተባባሪዎች መስከረም 2 ቀን ከሰጡት መግለጫ ማወቅ ተችሏል። የሰልፉ አስተባባሪዎች ከሰጡት መግለጫ ውስጥ እንዳብራሩት አንደኛ በ10 ቀን ውስጥ ከኦሮሚያ፣ ከደቡብ፣ ከሶማሌ፣ ከድሬዳዋ፣ ከአማራ፣ ከቤኒሻንጉል ጉሙዝ አካባቢዎች ኃላፊዎች ጋር ውይይት መጀመርና ችግሮችን ለመፍታት መጣር የውይይቱ ውጤት ታይቶ ካልሆነ ለጥቅምት 30 ሰላማዊ ሰልፍ መጥራት እድገቱንና አፈጻጸሙን በተመለከተ ቢያንስ በየ15 ቀን መግለጫ እንዲሰጥ እንዲሁም የሌሎችን የእምነት ተቋሞች ያሳተፈ ሰፋፊ አዳራሽ ውስጥ ስብሰባዎች እንዲካሄዱ የሚል ነው። ማብራሪያው እንደ ምክንያት ይሰጥ እንጂ ሰልፉ የተሰረዘው በአገዛዙ ባለስልጣኖች ተጽዕኖ እንደሆነ ይታወቃል። የሱዳን የሽግግር ምክር ቤት ኃላፊዎችና ትጥቅ አንስተው የበሽርን መንግስት ሲዋጉ የነበሩ አማጽያን መሪዎች በደቡብ ሱዳን ዋና ከተማ በጁባ ተገናኝተው በመጪው ጥቅምት የሰላም ውይይት በሚጀመርበት እቅድ ላይ ስምምነት ማድረጋቸው ተገልጿል። በአጠቃላይ በሰላም ውይይቱ እቅድ ላይ ውይይት የተካሄደ ሲሆን የሰላም ድርድሩ ጥቅምት 3 ቀን 2012 ተጀምሮ ለሁለት ወራት ጊዜ ውስጥ ማለቅ እንዳለበት ስምምነት ላይ ተደርሷል። በዳርፉርና በሌሎች የሱዳን ግዛቶች በአልበሽር መንግስት ላይ ሲደረጉ የነበሩ ጦርነቶች በብዙ ሺህ የሚገመቱ ዜጎች መግደላቸውና ብዙዎችን ከቀያቸው ማፈናቀላቸው ይታወቃል። በሱዳን የሽግግር መንግስት ከተቋቋመ በኋላ በምዕራባውያን በተለይም በአሜሪካ የጣለው ማዕቀብ ያልተነሳ ሲሆን ከአማጽያን ጋር የሚደረገው ውይይትና ስምምነት የተጣለው ማዕቀብ እንዲነሳ ምክንያት ሊሆን ይችላል ተብሏል። በተያያዘ ዜና ሐሙስ መስከረም 1 ቀን በሱዳን ዋና ከተማ ከፍተኛ ህዝባዊ ተቃውሞ ሰልፍ የተካሄደ መሆኑ ታውቋል። የተቃውሞ ሰልፉ ዋና ዓላማ የፍትህ ተቋም ኃላፊ ሆኖ የሽግግሩ ካውንስል የተመደበው ግለሰብ የቀድሞ ፕሬዝዳንት ያልበሽር የቅርብ ሰው በመሆኑ ከኃላፊነት እንዲነሳ በመጠየቅ ሲሆን ሰልፈኛው ወደ ቤተ መንግስት በመሄድ ጥያቄውን አቅርቧል። ለዚህ ሳምንት የያዝናቸው ፍካሬ ዜናዎች እነዚህ ነበሩ። ከቀሪ ዝግጅቶቻችን ጋር መልካም ቆይታ።
በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ የተሰጠ መግለጫ እሁድ ጳጉሜ 3 ቀን 2011 ዓመተ ምህረት የዘረኛውን አገዛዝ ጸረ ሃይማኖት ዘመቻ ኢህአፓ ያወግዛል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ በጋራ ያወጡትን መግለጫ ኢህአፓ እየደገፈ ዘረኛው አገዛዝ በቤተ ክህነትና በሃይማኖት ላይ የከፈተውን ጸያፍና ሰይጣናዊ ዘመቻ አጥብቆ ይኮንናል፣ ያወግዛል። በስልጣን ላይ ያለው ዘረኛ አገዛዝ መልኩና ይዘቱ ወያኔያዊ በመሆኑ ቀደም ብሎ ወያኔ በእስልምና ሃይማኖት ተቋም ላይ ከፍቶ የነበረው ከፋፋይ ዘመቻ እነሆ በኦርቶዶክስ ቤተክርስቲያን ላይም ከፍቷል። አያሌ ቤተክርስቲያኖችና ቅርሶች ተቃጥለዋል፣ ቀሳውስት በግፍ ተገድለዋል፣ ምዕመናን ተገድለዋል፣ ከቤት ንብረታቸው ተፈናቅለዋል። ታሪክን እየበረዘና እየደለዘ ያለው ይህ አገዛዝ ግቡ ጸረ ኢትዮጵያ በመሆኑ አማራና ክርስቲያንን በሚንጫ የሚሉትን አቅፎ ደግፎ ያሰማራ ነውና ሹሙ ራሱ በኦሮምኛ በሚያደርጋቸው ንግግሮች በቤተ ክርስቲያን በአማራና በአማርኛም ላይ ጥላቻን ይሰብካልና ጸረ ኢትዮጵያ ዘረኞች ቀናችን መጥቷል በሚል ጸረ ኦርቶዶክስ ዘመቻቸውን አጧጥፈዋል። ይህ ዘመቻ መነሻና መዳረሻው ኢትዮጵያን ለማጥፋት አሊያም በዘረኞች ጫማና ቁጥጥር ስር ለመድፋት በመሆኑ የሕዝብን ፍትሃዊ ትግል ለመግደል በመሆኑ በጸረ ኢትዮጵያ ጸረ ኦርቶዶክስ ኃይሎች ድጋፍ ማግኘቱ የሚያስገርም አልሆነም። በዘረኞቹ ስሌት ኢትዮጵያን ማዳከምና ማድቀቅ የሚቻለው ለአገር አንድነት ጽኑ ምሰሶ የሆነውን ሕዝብ ማዳከም መከፋፈል ነው ከማለታቸው ባሻገር የአገር ቅርስና የአንድነት መሰረት የሆኑትን ተቋሞች ማለትም የሃይማኖት ተቋሞችንና ቋንቋን ማጥቃት የሚለው የስምሪታቸው እምብርት ነው። በአማራና በኦርቶዶክስ ቤተክርስቲያን ላይ የከፈቱት አስከፊ ዘመቻ የሚገለጸው በዚህ ነው። ይህ ዘመቻ ደግሞ ጽንፈኞች በተናጠል የጀመሩት ሳይሆን አገዛዙ የደገፈውና ቀጥሉበት ያለው በመሆኑ ለደረሰው ጥቃትና ጥፋት ሁሉ ተጠያቂና ኃላፊ አገዛዙ ለመሆኑ ምንም ጥርጥር የለውም። እኔም አገዛዙም ይቅርታ አንጠይቅም፣ አገዛዙም ለደረሰው ጥቃት ካሳ አይከፍልም ብሎ የደረቀው ሹም ትላንት ተከታዮቹ ለዘረፉት ባንክ ሁሉ ገንዘብ ሲተካ መቆየቱን የዘነጋን መስሎ ታይቶታል። ከቡራዩ እስከ አጣዬ እስከ ባህር ዳር የተካሄደው የግፍ ተግባርና እርምጃ ዛሬ በይፋ በኦርቶዶክስ ሃይማኖት ተቋሞች ላይ እየተወሰደ ያለው የጥፋት እርምጃ አካል ነው። ሹሞቹ የተከፋፈሉትን የሲኖዶስ አካላት አስታረቅን በሚል ተንኮል መጠንሰሳቸውን ቀደም ብለን ያጋለጥነው በመሆኑ የምንመለስበት አይሆንም። ጽኑ አቋማችን መንግስትና ሃይማኖት በየራሳቸው ነጻ በመሆናቸው ሃይማኖት የግል ነው፣ አገር የጋራ ነው የሚል በመሆኑ ያገዛዙን በሃይማኖት ጣልቃ ገብነት አጥብቀን ከመቃወማችንም በላይ ሹሙ ሃይማኖቱ ባልሆነው በኦርቶዶክስ ጉዳይ እጁን ዘው እንዳያደርግ አሳስበን አስጠንቅቀን ነበር። የሁላችንም ቅርስ ነው በሚል ሽፋን ዲያብሎሳዊ ሴራውን ግን ቀጥሎ እነሆ በጎጥ ደረጃ ሊያፈርስ በቋንቋ ደረጃ ሊያተራምስና ባጭሩ ሩብ ምዕተ ዓመት ቤተ ክህነትን ከጥቅም ውጭ ሊያደርግ በመንቀሳቀስ ላይ ናቸው። የተከሰተውን ተቃውሞ ለማርገብና ሰልፉንም ለማስቆም ልዩ ልዩ ሴራዎች ተጠንስሰዋል። ዜጎች በዚህ ሳይዘናጉ ቁርጠኛ ትግሉን ይቀጥሉ ዘንድ ጥሪ እናደርጋለን። አገዛዙ ጸረ ኦርቶዶክስ፣ ጸረ አማራ፣ ጸረ ኢትዮጵያ መሆኑ ቋሚና ዘላቂ ይዘቱ ነው። በሃይማኖት ደረጃ ትንኮሳና ብጥብጥ መፈለጉ ምን ያህል ኃላፊነት የጎደለው መሆኑን ያሳያል። የሌሎች ሃይማኖት ተከታዮች ይህን ዘመቻውን መቃወማቸው የሚያስመሰግናቸው ሲሆን በሃይማኖት ላይ ሲዘመት አላየንም አልሰማንም ያሉትንም ለትዝብት ዳርጓቸዋል። ያገዛዙ ጸረ ኦርቶዶክስ ዘመቻ በአስቸኳይ በትግላችን ይቆም፣ ኢትዮጵያዊነት ይለምልም፣ ይጠናከር። Our
የምን እንቁጣጣሽ የምን አዲስ ዓመት ያው ያለፈው እየቀጠለ ዘረኞች ስያሜውን እስካልቀየሩት ድረስና ከኛ የሚሉት እንቁጣጣሽ እስካላመጡ ድረስ ዛሬ በመላ ኢትዮጵያ አዲስ ዓመት 2012 ዓመተ ምህረት ተከብሮ ይውላል። በአማኞች ዘንድ ዘመነ ዮሐንስ መሆኑ ነው። መጪውን አዲስ ማለት የምንችለው አዲስ ተስፋን ይዞ ሲመጣ እንጂ የምን እንቁጣጣሽ የምን አዲስ ዓመት ያሰኘን ያለፈውን ማስወገድ አልተቻለምና ነው። ወያኔ ኢህአዴግ ጭፍን ዘረኝነት ሰፍኖብናል። አዲስ ዓመት ገና አልመጣም። ያለፈውን ዓመት ስንቃኘው ህዝባዊ ትግላችን የተደናቀፈበትና ጥሬ ዘረኞች በባዕድ ድጋፍ ለስልጣን በቅተው በህዝብ ላይ ግፍ የፈጸሙበት ነው። ዘረኞቹ የወያኔም የአሜሪካም ቅጥረኛ ሆነው የቆዩ በመሆናቸው ገና ከጠዋቱ ለስላሳ ዲስኩራቸው ሊሸፍነው ያልቻለ ዘረኝነታቸውና ጸረ አማራ ጸረ ኢትዮጵያዊነታቸው አፈቅሬውንና መርዘኛ ልቡን ቸል ብለው ያወደሱት ሁሉ ተገልብጠው ሊያወግዙት በቆ። ቅልስልስ ለፍስፍስነቱ አገርን አዋረደ እንጂ ትሁት የሚል ቅጽል አላተረፈለትም። ሰማዕትን ለፊደል ልዩነት ተሰዉ በሚል ህዝብን አስቆጣ። የስግብግብ ዘረኞች ጥርቅም መሆናቸው ግልጽ የሆነውም ያለፈውን ልንቀጥል መጣን የምን የሽግግር መንግስት ብሎ ሲለፈፍ ነው። በፍጥነትም ቡራዩ ጌዲዮን ሲወልድ አጣዬ ለገጣፎን ወዘተ ሲያስከትል ጥበትን በአሰቃቂ ሁኔታ ሲያስፋፋ የከሰረ ቡድን ግለሰቦች መሆናቸውን አሳይተዋል። ሹሞቹ ለስልጣን እንደበቁ የክብር እንግዶቻቸው ለፍርድ መቅረብ ያለባቸው በይፋ ተገንጥለን ነፃ ኦሮሚያን እንመስርት ባዮች ሆነው ተገኙ። የተከተለውን ያየነው የምናውቀው ነው። ለውጥ ቢመጣ አዲስ ሁኔታ ውስጥ ገባን ብንል በደስታ የምናከብረው ዓመት መጣ ባልን ነበር። 2012ን የምንቀበለው 16 በላይ ቤተክርስቲያኖች ተቃጥለው ብዙዎች ለእስርና ግብረ ስየል ተደርገው የተቃውሞ ጥረቶች ታፍነው ሰልፍ የተባለውንም ባገዛዙ ታዛዦች ሻጥር ለማደናቀፍ ጥረቱ ተፋፍሞ ጋዜጠኞች ታፍነው እነ ምን ልታዘዝ ተዘግተው አማራው፣ ጉራጌው፣ ወላይታው በየቦታው ታርዶ አፋር፣ ጋምቤላው ፍዳይቶ መሬት ንብረት ቅሚያው ስርዓት አልበኝነት ተጠናክሮ ማህይሞች ለስልጣን በቅተው አገራችን ለአረቦች መጫወቻ ሆናና ሻዕቢያም የሰራብን በደል ሁሉ ተረስቶ ሲጨበጨብለት እያየን ነው። የጉድ ዓመት፣ የአገር ህልውና በአደጋ የወደቀበት ዓመት። ይህ በአንድ በኩል ገጽታ ሲሆን፣ በአንጻሩ ደግሞ ህዝብ የተጋረጠበትን አጥፊ አደጋ ተረድቶ ጠላቶቹን ሊቋቋም ተነስቷል። በመስከረም 4 ቀን ሊያደርገው ያቀደውን የተቃውሞ ሰልፍ አንድ ምስክር ነው። ይህን ሰልፍ ለማደናቀፍ የተጀመረውን ሴራ ተቋቁሞ የጋራ ድምፁን ካላሰማ ግን ሃይማኖቱን ለከፋ አደጋ የሚያጋልጥ መሆኑን መረዳት አለበት። ዘረኞቹ ከጥፋት ጉዟቸው የሚታቀቡት በአስደንጋጭና ቁርጠኛ ትግል ብቻ ነው። መለላና መሸነጋገል ጊዜ አልፎበታል። ከደከምንላቸው ያጋዩናል። አጣዬ ቡራዩን ይደግሙብናል። በሜንጫ ያርዱናል። ዝቅዝቅ ይሰቅሉናል። ቀሳውስትና አዛውንትን አይናችን ፊት ይፈጁብናል። አረመኔዎች ናቸው። በሹሙ መኳኳል የማይቆነጁ። መልካም አዲስ ዓመት ማምጫው መራራ ትግል ብቻ ነው። ህዝባዊ አመጽ። እውነቱ በአደባባይ ወጥቶ እየተሰጣና ተነግሮም ሳያከትም የምንነዛው ሐሰት ከቶም የለም። ዘረኛው አገዛዝ መወገድ መውደቅ እንዳለበት ምንም ክርክርን ጋባዥ አይደለም። ወንጀለኞች፣ ጠባቦች፣ ገንጣዮች፣ ሆዳደሮች መንጋው በሞላ በሹሞቹ ጫማ ስር ወድቆ ሲገላበጥ ሲቆሽሽ አይተናል። ያሳለፍነው ዓመት የመጪውን ሊመስል እየዳዳ ነውና በትግላችን ስር ነቀል ለውጥ፣ አዎ መሰረታዊ ለውጥ አምጥተን አዲስ ዓመትን ማስገባት ማጀብ መቻል አለብን። የተቃውሞ ሰልፍ፣ አድማ፣ የሙት ከተማ አድማ፣ ማዕቀብ በአገዛዙ ላይና ሌላም የትግል ስልትን እውን ለማድረግ ቆርጠን መነሳት አለብን። ከሃዲን አገር ወዳድ ጸረ ኢትዮጵያን ህዝባዊ ቡከኑን መሪ ብሎ ማወደስ መቀበል ማክተብ ይኖርበታል።
ከደርግ እስከ ዛሬ ህዝብን ተጻረው የተገኙትን ማስጠጋት አንገትን በውዴታ ለሰይፍ ማቅረብ መሆኑን ተገንዝበን የህዝብን ጎራ መፈተሽ ማጽዳት ግዴታችን ነው። የገለማውን አቅፈን አዲስ ዓመት መመኘት ጅልነትና ጥፋትም ነውና የምን እንቁጣጣሽ ጭቆና ሳያከት የህዝብ ጠላቶች ሳይወገዱ ወንጀለኞች ለፍርድ ሳይቀርቡ የእስር ቤቶች ደጃፍ ሳይሰባበር ሳይፈርስ ለሰማት አገር ወዳዶች ክብራቸው ሳይዘከር የወንበዴው መንጋ ሳይወገድ የምን አዲስ ዓመት አዲስ የተባለው አሮጌውን አስንቆ የዘረኛ መፈንጫ ሆኖ ህዝብና አገር ሲበድል ለውጥ መጣ አዲስ ደግ ዓመት መጣ እንል ዘንድ ዘረኛ ወንጀለኞችን ማቸነፍ መቻል አለብን። ወያኔ ኢህአዴግን ማስወገድ መቻል አለብን። የዓመቱ ግዳጃችን ይህን እውን ማድረግ ነው። ትግልን የሚጎዳው በፊት ለፊት ጠላት ነኝ ብሎ ያለው ሳይሆን ከህዝብ ጎራ ነኝ ብሎ ህዝብን ትጥቅ የሚያስፈታው ነው። ለሹሞቹ ጊዜ እንስጥ ባዮችና ለግድያቸው ይረዳ ዘንድ ገንዘብ ሰብሳቢዎች ነገ ብሩህ ቀን ሲመጣ ህዝብ ሂሳብ አወራርዱ የሚላቸው ናቸው። ሹሞቹን ደግፈው ውጥንቅጡን ሲያባብሱ ከርመው ዛሬ በጓሮ በር ወደ ህዝብ ጎራ ዘው ሊሉ የተነሱትም ልባቸው አሁንም ከህዝብ ጎራ አይደለምና እሰየው በሚል ተላላነት የምንቀበላቸው መሆን የለበትም። ከመጠምጠም መማር ይቅደም ተብሎ ከድብልቁ ንስሐው ቢቀድም ማለቱ ሲያንስ ነው። በሚያዝያ 1964 ዓመተ ምህረት የተመሰረተውና ለኢትዮጵያ በጽናት ሲታገል የቆየው ኢህአፓ አሁንም በትግሉ ሜዳ ላይ ነው። ሊያፈርሱት ባዕዳንም ዘረኞችም ዘመቻ ከፍተውበት ታግለውታል። ከሃዲዎችንም በስሙ አሰማርተው ሊያወናብዱ ጥረው ከሽፎባቸዋል። ኢህአፓ አንድና አንድ ነው። መለያው ደግሞ ኢትዮጵያዊነትና ጸረ ወያኔ ጸረ ኢህአዴግነቱ ነው። ዘረኛ ሹሞች ጫማ ስር የወደቁት ማፈሪያ አንጃዎች ኢህአፓ አይደሉም። የውርደትና ክህደት ምልክቶች ማፈሪያዎች እንጂ። ባንዳና አንጃ ዘረኛ ያጀበው ሂደት አዲስ አይደለም። ተስፋን መጋቢም ሊሆን አይችልም። እነዚህን አቅፎ አዲስ ዓመት የለም መርገም ውርደትና ስቃይ እንጂ። በመሆኑም የዚህ እንቁጣጣሽ መልእክታችን ትግሉ ይፋፋም፣ የአገር ጠላቶችን እናደባይ፣ ህብረታችን ይጠናከር የሚል ነው። አገር እያለቀሰች ህዝብ በግፍ እየተመተረ የምን አዲስ ዓመት? የተቃውሞ እርምጃዎቻችን ይስፋፉ። አዲስ ዓመት የተባለውን በከረረ ህዝባዊ አመጽ እንቀበለው። ኢትዮጵያዊነትን አሸናፊ እናድርግ። ወያኔ ኢህአዴግ በትግላችን ይውደም። አበባ የምን ሆያ ሆዬ አስዮ በሚራ ምድር ሳር ቅጠሉ ሸፍኖ ጨለማ እንዴት ኮለል በል ልሁን ብሙዳዬ አራቱን ማዕዘን ተከቦ በገዳይ እየዘነበብኝ መከራ እንደ ጳጉሜ የምን እንቁጣጣሽ የምን አበባየው በየትኛው አቅሜ ሰው ቆሻሻ በልቶ ከጎዳና ወድቆ ቀኑ ጨልሞበት ስብናው ተነጥቆ የምን እንቁጣጣሽ የውሃ አበባዬ አያመኝ ይመስል ታፍኖ ጸጋዬ የምን እንቁጣጣሽ የምን አበባየው ይሳቅን በእጄ ዳስሼ ካላየው ዙሪያውን ጨልሞብኝ ለኔ ያላበራሽ ስጦታውን አቅፈሽ በእጅሽ ካላመጣሽ የምን እንቁጣጣሽ የምን አበባየው ስንቱ ጽጌረዳ ሲረግፍ ያየው እኔ ዝም ዞረው
ታቅፌ አበባውን ያረገያ ተነቅሎ ሳየው ስጦታውን እኔ የምዘፍነው እያልኩ አበባዬ ከኔ የተነጠቀው ሲመለስ ጸጋዬ እኔ የምዘፍነው እያልኩ ቆለልቤ በልቅና ይሳቅን እንደ ልቤ ሳይ የህልም አታማኝ አመት የጠበቅ እባክራትን ሲብኝ እንቁጣጣሽ ብለሽ ለጥቂቱ ብቻ ከሆንሽ እንቁጣጣሽ እንደሄድ ቀሪ በየዓመቱ አያምታል የብዙሃን እናት መተካሄን ምንላት እማማ ናትና ሀገሬን አትጥፋ የብዙሃን እናት መተካሄን ምንላት እማማ ናትና ሀገሬን አትጥፋ ባድዋ በማይጨው ጀግኖች ሞቱላት ሕፃን ሽማግሌ የተሰየፈላት ደመ መራራና ቁጡነት ያለባት ጎጆዬ ናትና ሀገሬ ናት እንኳን የብዙሃን እናት መጠጊያዬ ምንላት እማማ ናትና ሀገሬ ናት እንኳን የብዙሃን እናት መጠጊያዬ ምንላት እማማ ናትና ሀገሬ ናት እንኳን ወንዱ በሮም የቆሙላት ጀግኖች በጦር ሜዳ ወጥተው የቀሩላት እኔም በተጠንቀቅ አለሁሽ እንላት ስቋን አፍሪካዊት ሀገሬ ናት እንኳን ደግሞ ምን አሴሩብን? የሹሞቹ አገዛዝ የባዕዳን ሴራ ውጤት መሆኑን ከመጀመሪያው የተናገርነው ያጋለጥነው ነው። የሕዝብን ትግል ማፈኛ ማቆሚያ ሆነው ነው የተሰየሙብን። ስለ መሰረታቸው ወያኔ ኢህአዴግ ጎጠኛ ዘረኛ ለመሆናቸው ባለሜንጫዎቹን እስኪያቅፉ ድረስ የጠበቅነው አልነበረም። ማንነታቸውን ወዲያውኑ ነው ያጋለጡት። ጸረ ኢትዮጵያ መሆናቸውን አደናጋሪ ዲስኩራቸውና ቅቢያፋቸውም በረጅሙ ሊደብቀው አልተቻለውም። የወያኔ የበላይነት የተባለውን በኦህዴድ የበላይነት ሊተኩ እንደመጡ ሚስጥር አልሆነም። እብሪት ነበረናም ራሳቸው ባፋቸው ነግረውናል። መሰረታዊ ለውጥ አገር አጥፊ ነው፣ አንፈልገውም፣ ስርዓቱን ልጠግን የመጣ ነው ሲሉ መርዶውንም ነግረውን ነበር። አላምን ያለው ክፍል ራሱንም ብዙዎቹንም አደናግሮ ከሹሞቹ ጫማ ስር ወድቆ ተዋርዶ አልፎም ህዝብን ሲፈጁ ዝም ሲያፍኑ ደግፎ ለወንጀላቸው ገንዘብ ሊለግዝም ተነስቶ እንደነበር ታዝበናል። በአጓጉል ምርጫ ሊያጅባቸውም ተነስቶ ወሽመጡን የቆረጡት ራሳቸው ናቸው። ይዘው የተነሱት አገር አጥፊ ዕቅድ ይሟላ ዘንድ ማከናወን ያለባቸው አበይት ጉዳዮች ደግሞ የሚከተሉት ናቸው።
አንደኛ አገር ወዳድ ድርጅቶችን ማግለል፣ ቡድኖችን ማፈን። ሁለተኛ ዘረኛና ጽንፈኞችን ማቀፍ፣ ማሰማራት። ሶስተኛ የኢትዮጵያን አንድነት ማፍረስና ለዚሁም ታሪክን መበረዝ። አራተኛ ኢትዮጵያን ለማፍረስ ደግሞ አስፈላጊ ብለው የወጠኑት ሀ ለአገር ምሰሶ ነው ያሉትን አማራውን ማደባየት፣ ለ የኢትዮጵያ ተቋሞችን ማለትም ሃይማኖቶችን፣ አማርኛን ወዘተ ማጥቃት፣ መከፋፈል፣ ማውደም፣ ማክሰም። አምስተኛ ከኢትዮጵያ ዋናና ታሪካዊ ጠላቶች ጋር ማበርና መስራት። ከዚህ አንጻር በቅርቡ ሳይሆን ቀደም ብሎም በወያኔ ኢህአዴግ የተከፈተውን ጸረ አማራ፣ ጸረ ሃይማኖት ዘመቻዎች ማንሳት ይገባል። ወያኔ በእስልምና ሃይማኖት ላይ የከፈተውን ጸያፍ ዘመቻና ሙስሊም ዜጎች ያደረጉትን ቆራጥ ትግል አንረሳም። ወያኔ ህጋዊ ሲኖዶሱን ሊያፈርስ በቅጥረኞቹ አማካኝነት ያደረገው ዘመቻም ይታወቃል። ዘመነኞቹ ደግሞ ሲኖዶሱን አስታረቅን በሚል ጠንስሰው የነበረውን ሴራ በጊዜ አጋልጠነዋልና ዛሬ ሲኖዶሱ በሞላ ጎደል የጥፋት ተልዕኳቸውን በጋራ ሲታገል የምንመለስበት አይሆንም። በየጎጡ ቤተ ክህነት በመመስረት በቋንቋ ሽፋን የቤተ ክህነትን አሰራር ለመቀየርና ምዕመናንን ለመከፋፈል የተሞከረው ጥረት ሹሙ ራሱ የማንሰማ መስሎት በኦሮምኛ ሲናገር የቆየው የጥላቻና ከፋፋይ ስብከት ክልል ይወስን በሚል ፈሊጥ አማርኛ ላይ የተከፈተው ዘመቻ ሁሉ የወያኔን ከሰል ልብ የሚያሞቅ ጸረ ኢትዮጵያ እርምጃ ነው። ወያኔ አማርኛ ቋንቋ ላይ ያደረገው ዓመታት የወሰደ ዘመቻ ዛሬ በዘረኞቹ ተጠናክሮ ቀጥሏል። በቋንቋችን እንጠቀም ማለቱ ፍትሃዊ ሲሆን በዚህ ሽፋን ግን ዋና መገናኛ ቋንቋ ሆኖ መለያ ሆኖ ያገለገለን ፊደልና ቋንቋ ለማስወገድ ለማጥፋት መጣር ህገወጥና ስህተትም ነው። ዛሬ ዘረኛው አገዛዝ የከፈተው ጸረ ሃይማኖት፣ ጸረ አማራ ዘመቻ ተገልብጦ እየለበለበው መሆኑ ክርክርን አይጋብዝም። የሚይዙት የሚጨብጡት እያጡ ናቸው። ሁር የለቀቋቸው ቡችሎቻቸው በውርጋጥ እብሪት የእርኩስ አባታቸውን መርህ በሥራ ሊያውሉ እየተቅበዘበዙ ናቸው። የሚያደልቁት እስላሚያ ኦሮሚያ መሪ የነበረውና ያሰቦት ገዳም ጨፍጨፋ አለቃ ሟቹ ሼክ ጃራ ቅራኔዎችን ሲፈርጅ የኦሮሞ ሕዝብ ዋና ጠላት አማራ ነው ሲል ቀጥሎ ደግሞ ክርስቲያን ኦሮሞ ከዚያም ሶማሊያ ነው ይል ነበር። ደቀ መዝሙሮቹ ደግሞ አማራን እና ክርስቲያንን መጨረስ ነው ከማለታቸው ባሻገር የራሳችን የኦሮሞ መስጊድና ቤተክርስቲያን ያስፈልጋል፣ በአበሻው የእምነት ቤት መገኘት የለብንም ብለው በይፋ ከመለፈፋቸው በተጨማሪ ዛሬ የኦሮሞ የራሱ ቤተ ክህነት ያስፈልገዋል ባዩ የወያኔ ቅጥረኛ ጋር አብረው ሲዶሉቱ መክረማቸውና ግለሰቡ ኦህዴድ መሆኑም ሊታወቅ ችሏል። ሹሞቹ በኦርቶዶክስ ቤተ ክህነትና በአማራው ላይ የተነሱት ኢትዮጵያን ከማድቀቅና ከማጥፋትም እቅዳቸው ጋር የተጣመረ ነው። ይህን ለቅንጣትም ለሰኮንድም መዘንጋት ከባድ ስህተት ይሆናል። ሹሞቹ በጉዳዩ የሉበትም ብሎም ለማሳመን መጣር ውሸት መሆኑ መታወቅ ያለበት ነው። ምን አሲረውብናል ስንል በዚያ ብለው ኢህአዴግን በኦህዴድ የበላይነት ስር ሊያስቀጥሉ መነሳታቸውን መወሰናቸውን እንገነዘባለን። ያሉትም ይህንኑ ነው። ሂደቱ ግን እንዳሰቡት ልሙጥ አልሆነላቸውም። ያልጠበቁት ተቃውሞን ስግብግብነታቸውና አገር ጠል መሆናቸው አምጥቶባቸዋል። የፍየል ምላሱ ሹም ነጋ ጠባ አውቃለሁ ዲስኩር ቀፎ ጥራዝ ነጠቅ ዘረኛ መሆናቸውን አጋልጧል። ቄሮ አሉ አጀቶ ክንውናቸው ወንጀል መሆኑም ታይቷል። የኢትዮጵያ ታሪክ አካል የሆነችውን የኦርቶዶክስ ተዋሕዶ ቤተክርስቲያንን ለማጥፋት የከፈቱት ዘመቻም ለአይቀሬ ውድቀታቸው ነጋሪት ጎስሟል። ተቃዋሚ ሳንሆን ተፎካካሪ ነን፣ ጠቅላይ ሚኒስትራችንን አገኘን ብለው ጫማው ስር የወደቁትን ከርካሳ ቡድኖች ከተቀበሉት የምርጫ ሂደት ለማባረር አመቺ ሕግ አውጥቶ ከል ከማልበሱና ውጡልን ወግዱ ከማለት ባሻገር ሹሙ አንድም ከወያኔ አንድም ከባዕድ አለቆቹ ጋር ውህደትና የአንድ አገራዊ ፓርቲ ድርጅት መስረታ በሚል እየዶለተ ነው። ምርጫ የተባለውንም በሌሎች ጥያቄ አሳቦ ወደ ሌላ ጊዜ ለመቀየር ውይይት መጀመሩም ሚስጥር አይደለም። ኢህአዴግ የተባለውን በሌላ ድርጅት መተካት የተባለው ወያኔን ለጊዜው የሚያጠቃልል ባይሆንም ሐሳቡን ጠንሳሹ ራሱ ወያኔ ቢሆንም ኦህዴድ ብአዴን የደቡቡ ተለጣፊና ሌሎቹ ሰብሰብ ብለው በስም ቅየራ ሌላ ድርጅት ነን ሊሉ መወጠናቸው ተሰምቷል። በዚህ ሂደት የሶማሌው ፓርቲያቸው ገና አቋም የያዘ አይደለም ሲባል የአፋሩ ተለጣፊ ደግሞ ግማሹ ለወያኔ ግማሹ ለሹሞቹ ሆኖ ተከፍሏል የሚል መረጃ አለ።
በአንጻሩ ወያኔ የራሱን ተለጣፊዎች ሰብስቦ ሊያዋህድ ማቀዱ ቀደምም የተነገረ ሲሆን ተለየው ቢልም የሹሞቹን ጽንፈኛ አባሎችና ገርባዎች መቀሌ ድረስ ጠርቶ ስብሰባዎችን ማካሄዱ መዶለቱ ታውቋል። ትላንት ለገረፋቸው ወያኔ የታገደላቸውን ሕዝብ ከብተው የሚሰግዱ ገርባዎች አሰቃቂ ማፈሪያዎች መሆናቸውን ሳንጠቅስ አናልፍም። ውህደት ወይም ባለፈው መቀጠል፣ ምርጫ ማድረግ ወይስ ማስተላለፍ በሚለው ላይ ሹሞቹና ወያኔ እየመከሩ ናቸው። ባዕዳንም በምክክሩ አሉበት። እስካሁን ያለው ንትርክ ይተላለፍ ወይስ ይደረግ በሚለው ላይ ነው። ወያኔ በወቅቱ ይደረግና በትግራይ ሙሉ ድምፅ አገኘው በሚል በኢህአዴግም ፈርጠም ያለ ሚና ይረጋገጥ ባይ ነው። ዘረኞቹ የፈለጉትን ቢያቅዱ የሚሟላላቸው ሕዝብ ለሴራቸውና ለተንኮላቸው ሰለባ ሆኖ ሲገኝ ብቻ ነው። ምርጫ ሲሉ ተኮልኩሎ ድምፅ ከሰጠ ወደደ ጠላ ተባባሪ ሆነ ማለት ነው። መደረግ ያለበትን ማዕቀብ ከረሳም እንዲሁ። ይባስ ብሎ ለገዳዮቹ ገንዘብ ካዋጣ በራሱ ላይ ገመድን አጠበቀ ማለትም ነው። ካየነው ስንነሳና ተመክሮን መሰረት ካደረግን ግን ባንዳውን አረኛ ገዳያችንን ወዳጅ የማለቱ ዝንባሌያችን አብሮን የዘለቀ ነው። አድርባዮች፣ ባንዳዎች፣ ነፍሰ ገዳዮች፣ አንጃዎች ስንቱን ግፍ ፈጽመውብን ሸፍጥ አሸክመውን ሳይውል ሳያድር ወዳጅ ብለን ማቀፉ፣ መሪ ብሎ ማወደሱ በትግላችን ላይ የኋልዮሽን ሲያሰፍንብን ባሽቷል። ወር ያልታሰረውን ማንዴላ፣ ባሩድ ያልሸተተውን የጦር መሪ፣ አውደልዳዩን ቴዎድሮስ፣ ቀይ ሽብርተኛውን አገር ወዳድ፣ የወያኔን ቅጥረኛ ተፎካካሪ ያጣ የአማራ ጠበቃ ወዘተ ስንል ከርመናል። ሳይውል ሳያድር ግን ክደውናል። ዛሬ ሹሞቹ ካወናበዱን በኋላና ማንነታቸውን ካወቅንባቸው በኋላ የሕዝብ ታዳጊና ተከላካይ መስለው መድረክ ማጣበብን ይዘዋል። ትላንት ላታለሉን ዛሬ ቃል ቀይረው ሲውገረገሩ ማጨብጨብ መቆም ያለበት ነው። የኢህአፓና የሕዝብን መፈክር በጠራራ ፀሐይ ሰርቀው አለና ሲሉ እሰየውን ትቶ ቀድሞ መቅረብ ያለበትን ጥያቄ ሁሉ ማስቀደምና ሐቀኛውን ከአስመሳዩ መለየት ያስፈልጋል። ሴራቸውን ማክሸፍ የምንችለው በዚህ መንገድ ብቻ ነው። ካልሆነማ ዘረኞቹ በጋራም በተናጠልም ሊጫወቱብን በንቀት ተነስተዋል። በመሰረታዊ እምነትና ማንነት ላይ በሃይማኖት ላይ ሊጨፍሩና አምልኮተ ባዕዳቸውን ሊጭኑብን የተነሱት ውድቅ መሆን አለበት። ጠመንጃም ካልተኮሱበት በድን እንጨት ነው የተባለውን መርሳት አይገባም። በእርግጥ በውስጣቸው መናቅ የሌለበት ቅራኔ አለ። በአማራውና በኢትዮጵያ ላይ ያላቸው የጋራ ጥላቻ ግን እንደ ሙጫ ሆኖ እርስ በርስ ያጣብቃቸዋል። የስልጣን ጥም ግን ደርግን እርስ በርሱ ወያኔን እርስ በርሱ እንዳባላው ያየነው ነውና ለነዚህም አይቀርላቸውም። አይቀርም ብሎ መጠበቁ ግን የሚቻል አይደለም። የሀገራችን ሁኔታ የሚያዝናና ወይም ጊዜ የሚሰጥ አይደለም። ወያኔም በለመደው ይህ ቢሆን ባይሆን ሁለት ባላ ላይ ተንጠልጥሎ ያለ ነው። ከሆነ ወደ ድሮ ቦታው ወይም መሰል ሁኔታ ሊመለስ ይከጅላል። ካልሆነ ደግሞ የማያዋጣውን ግንጠላ ሊሞክርም በመዘጋጀት ላይ ነው። ዘኮነ ኮይኑ እንዲሉ ግን ለኢትዮጵያ የሚበጃት አይሆንም አይደለምም። ለሕዝብ፣ ለአማራው፣ ለመላ ኢትዮጵያ፣ ለኦርቶዶክስ ሃይማኖትና ለአማኞች ሁሉ የሚበጅ ብቸኛ ድርጅት ኢህአፓ ለመሆኑ ደግሞ ምንም ጥርጥር የለውም። መለስ ብለን የሁሉንም ሰልፍና ሚና ስናይ በትቢያውና በጭቃው ገብቶ ሕዝብን ያላሳፈረ ያልጎዳ ይህ ድርጅት ብቻ መሆኑን ታሪክ ይመሰክራል። ለኢትዮጵያ ደሙን ያፈሰሰና የገበረው ይህ ድርጅት ዛሬም በአገር ጠላቶች የሚጠቃው አለ ምክንያት አይደለም። ከፖለቲካው መድረክ ሊያገሉትና የፖለቲካ ተልካሾችን ቅድሚያ ሊሰጡ መወራጨታቸውም የሚታይ ነው። ለአገር በመቆሙ የትናንትም የዛሬም ከሃዲዎች፣ ባንዳዎች፣ ጠባቦችና ገንጣዮች እንዲሁም ለኢትዮጵያ ባርነትን፣ ጥፋትን የሚመኙ ባዕዳን ሁሉ ጠላት ሲሉት ቆይተዋል። አባሎቹን አሳደዋል፣ ገድለዋል፣ አጥፍተዋል። አፍረተ ቢስ ቅጥረኞቻቸውንም አሰማርተው ዘመቻቸውን ቀጥለውበታል። ምን ወጥነውልናል? የኢትዮጵያን ሐቀኛ አገር ወዳድ ኃይሎች ማክሰምና አስመሳዮችና ባንዳዎችን ማስፈን ነው እቅዳቸው። ይህን ለመጋሰርና ለማክሸፍ
ማበር፣ መተባበርና መታገል ግዳጃችን ሊሆን ይገባል። ኢትዮጵያዊነት በሆነ መልኩ መሸርሸሩ ለዘረኞችም የሚጠቅም ነውና የሀገርን አንድነት መጠበቅ፣ ኢትዮጵያዊነትን ማስቀደም አስፈላጊ ነው። የብሔር መብት ተቆርቋሪ መስለው ኢትዮጵያዊነትን ሊንዱ የሚጥሩትን ሁሉ መቋቋም መቻል አለብን። ይህ በእንዲህ እንዳለ ሕዝብ ሲጠቃ ራሱን ለመጠበቅ ማድረግ ያለበትን ትግል ሊያደርግ ሲነሳ ማውገዝ አግባብ ያለው አይሆንም። ያለን ድርጅትና ታሪክ የሚያውቀውን ሕዝብም የለም ብሎ ማጓራት ያስገምታል እንጂ ብልህ አዋቂ አያሰኝም። ለአማራው ቆምን ባዮች አንዳንዶቹን ስናይ ግን በዚህ ሽፋን አሁንም ይህን ሕዝብ ለመጉዳት የተነሱና ለወያኔዎች የሚሰሩ ሆነው እናገኛለን። ሽንፍላው ብአዴን ምን ቢለፍፍ ለሕዝብ የሚጠቅም ሊሆን የማይችል የወያኔ ስናር ነው። ሰውን መገምገም የሚቻለው ስለራሱ ባለው ግምትና በሚያወራው ሳይሆን በድርጊቱና ተጨባጭ አቋሙ ነው። መታሰርና በገዢዎች ተንኮል መወገዝ፣ ለማሳመን መጠላት የተለመደ ማደናገሪያ ነው። እስረኛ መስሎ ከእስረኛ ተደባልቆ የታሰሩትን መሰለል ትላንት አልተጀመረም። ተላላ መሆን አይጠቅምም፣ ያስጠቃል። በሕዝብ ደረጃ መንቃትና ብልጥ ጮሌ መሆን ለሀገር ይጠቅማል። ሙሶሎኒ ኢትዮጵያን ሲወርና ሕዝብን ሊከፋፍል ሲጥር ለኢትዮጵያ ሰፊ ሕዝብ ተቆርቋሪ ነን ብሎ ሲወሸክት ቢያንስ የካቶሊክ ቤተክርስቲያን ኃላፊዎች ይህንኑ አስተጋብተው ጦሩን ባርከው ሰደውብናል። ከሚሊዮን ያላነሰ ዜጋም በወረራው አልቋል። የኢትዮጵያ ኦርቶዶክስ መቼም ቢሆን በቋንቋ መስክ ችግር የሌለባት ሆኖ ሳለ በዘመነ ምኒልክ ቅዱስ መጽሐፍ ራሱ በኦሮምኛ ተተርጉሞ መታተሙ እየታወቀ ዛሬ ሰበብ አስባብ ጎንጉነው ሃይማኖትንም ሕዝብንም ለመጉዳት ተጀመረው ጸያፍ ድርጊት ከወዲሁ በጥብቅ መወገዝ ያለበት ነው። የሹሞቹ ጸረ ኢትዮጵያ መሰረታዊ ይዘትና ግብ በሃይማኖቶች ላይ አጥፊ ዘመቻን ማስፋፋቱ የሚጠበቅ ነው። የጽንፈኞች ስህተት ሳይሆን ያገዛዙ ፖለቲካ እምብርት ነው ማለትም ይቻላል። ሹሙ ፍቅር ወዘተ በሚል የሚያላዝነውና የሚያፈሰው ያዞምባ ማንንም ከእንግዲህ ሊያታልል አይችልም። ስርዓቱ መውደም መወገድ አለበት። ለዚህም ነው አገራችን ኢትዮጵያ ፍትህና ዴሞክራሲ ታገኝ ዘንድ ከ40 ዓመት በፊት ጀምሮ ህዝባዊ መንግስት ይመስረት፣ የሽግግር ሂደት የዚሁ ማሟያ ይሁን ብለን ስንጮህ የቆየ ነው። ጠንቀኛው የወያኔ ህገ መንግስት ተብዬ መሻሩ ደግሞ ቀዳሚና ወሳኝ ሁኔታ ሲሆን ይባልሆነበት ምርጫ የሚባለውም ከንቱ ነው። የምርጫ ህግ የተባለውና ስንቱን አድርባይ ቅስም የሰበረው ራሱ በገዢዎቹ የወጣና ማንንም የማይወክል የማይጠቅም መሆኑ እንዳለ ሆኖ ለአድርባዮቹ ግን ምሳቸውን መስጠቱ የሚወገዝ አይደለም። የሽግግር መንግስት ምስረታን ይዘት ሁሉም በዝርዝር ሊረዳው የሚገባ ነው በሚል ከዓመታት ጀምሮ ስንተችበት የቆየን በመሆኑ ዛሬ ይህን አማራጭ የሚፈልጉ መበርከታቸው ምንም እንኳ እውነት ከልባቸው ነው የሚለውን ጥያቄ ቢያስነሳም የሚደገፍ ነው። አንዳንዶች የህዝብን ጎራ ሊደባለቁ ሲነሱ ተሳስተን ነበር ማለት ይቅደም ብንል ማክረር አይሆንም። በወገኖቻችን ደም የጨቀዩትን ወንጀለኞችና ወያኔዎች ይመለከታል። የሽግግር ሂደትን አማራጭ እስካልተቀበሉ ድረስና ዘረኛ አምባገነንነትን እናሰፍናለን ብለው እስከተወጠሩ ድረስ በራሳቸውም ላይ ጥፋትን ከመጋበዝ እንደማያልፉ ሊረዱ የሚችሉት ጸረ ዘረኛ ትግላችንን ስናፋፍምና መቆሚያ መቀመጫ ስናሳጣቸው ብቻ ነው። የእርስ በርስ ትርምስ ወይም የመፈንቅል ሰለባ ይሆናሉ እንጂ ህዝብና ሀገርን እናጠፋለን የሚሉት የሚሳካ አይሆንም። በኃይል ደግሞ ብሔረተኝነታቸው ሊጭኑብን የሚቃጡትን በትግላችን የምናከሽፈው እንደሚሆን ጥርጥር የለንም። ህዝብንና የአገር አንድነትን ታሪክ የማያውቁ ውርጋጥ ገንጣዮች ሊያጠፉ ማንም አይፈቅድላቸውም። መፍትሄው በጋራ ትግል አገርን ማዳን ነው። ክላሽን ይዞ መንደር ለመንደር መዞሩ አገርን ከጥፋት አያድንም። ዋናው ተፈላጊው ተጨባጭና ጠላትን የሚያርበደብድና የሚያስወግድ ሁለገብ ትግል ነው። ኢህአዴግን ለማስወገድ እንደራጅ፣ ለወሳኝ ትግል እንነሳ፣ ኢትዮጵያዊነትን አናስነካ። ኢትዮጵያዊነት ያሸንፋል። ወያኔ ኢህአዴግ በጋራ ትግላችን ይውደም። አያውቁንም ለካ አያውቁንም አያውቁንም እኛን አያውቁንም አያውቁንም እንዴት አያውቁንም ያላወቅን ኢትዮጵያዊ ነን አያውቁንም ለካ አያውቁንም አያውቁንም እኛን አያውቁንም አያውቁንም
ኢትዮጵያዊ ነው ኢትዮጵያ ይገባሻል ክብር ውዳሴ እናቴ ምንም ቢርቁም የማትገሽ ኢትዮጵያ ለማንነት ልትቀረኔ ኩራቴ ከፍ ላርገው ሰንደቅ ዓርማችን ምናላት ምን ሰሩ ማናላት ለሚሉ ለአገሬ ይንቅስ ላሰሩ የሱ ጋር ናስላሉ የማዕዘን ድንጋይ አንተ ታሪክ ሙዳት አገሬ ቀድመሽ ብትዘገይም ትሆኛለሽ